እግዚአብሔር በነቢዩ ጩኸትና በእግዚአብሔር ዝምታ በሚለው ሐሳባችን ትምህርታችን ኤርምያስ ይህን ሁሉ የመከራ ልቅሶ ያለቀሰው ይህን ሁሉ ችግር ያሳለፈው ስለ ኢየሩሳሌም ሸክምና እግዚአብሔር ስለሰጠው ተልእኮ ይህንን ሁሉ ጊዜ በለቅሶና በዋይታ ያሳለፈው ዝም ብሎ አይደለም። እግዚአብሔር አስቀድሞ ማስጠንቀቂያ ሰጥቶ ነበር። እግዚአብሔር ሕዝቡ እንዴት እንደተወው ማስጠንቀቂያ ለኤርምያስ ሰጥቶ ነበር። በዚሁ በምዕራፍ 2 ጥናታችን ላይ እግዚአብሔር እንደዚህ አለ፣ ከኔ ጋር የምትከራከሩ ስለምንድን ነው? ሁላችሁ አመጻችሁብኛል ይላል እግዚአብሔር። ልጆቻችሁ በከንቱ ቀስፍ ያለው ተግሳጽን አልተቀበሉም፣ ሰይፋቸውም እንደሚሰበር አንበሳ ነቢያቶቻቸውም በልቷል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በውኑ ለእስራኤል ምድረ በዳ ወይስ የጨለመች ምድር ይላል። እንግዲህ ነቢያቶቻቸው እንኳን ሳይቀር ከእግዚአብሔር መልእክት ውጪ ነበረ የነበሩት። በነቢዩ በኤርምያስ ዘመን በኢየሩሳሌም የሐሰት ነቢያቶች ራሱ ሕዝቡን ምን ያደርጉት ነበር? ያስቱት ነበር። ካህናቱ በርኩሰትና በክፋት ይሄዱ ነበር። ሕዝቡ ደግሞ በያገኘበት ዛፍ ግንድ ይሰግድ ነበር። በለመለመ ኮረብታ ሁሉ እየሄደ ያመነዝር ነበር። ለዚህ ነው እግዚአብሔር በለመለመው ስፍራ እየሰገድሽ አገኘውሽ ብሎ የተናገረው። እና እግዚአብሔር ለሕዝቡ ማስጠንቀቂያ ሰጥቷል። ከዚህ የተነሳ እግዚአብሔር ቅድመ ማስጠንቀቂያ ለረጅም ጊዜ ከሰጠ በኋላ እግዚአብሔር የመጨረሻ ዝም አለው። ሕዝቡን ዝም አለ። እግዚአብሔር ሕዝቡን ዝም አለው። እግዚአብሔር ሕዝቡን ተወው። ከዛ ኤርምያስ እንደዚህ አለ። ልቅሶ ጀመረ ኤርምያስ። ገና በዚሁ መልእክት ላይ ነው ኤርምያስ ልቅሶ የጀመረው። ተወግተው ስለሞቱ አለ ቁጥር 9 ላይ ተወግተው ስለሞቱ ስለ ሕዝቤ ሴት ልጆች ሰዎች ሌሊትና ቀን አለቅስ ዘንድ ይልና ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ ሁሉም አመንዝሮች አታላዮች ናቸው። ሕዝቤ እተዋቸው ዘንድ ከነርሱ እለይ ዘንድ በምድረ በዳ የመንገዶች ማደሪያ ማን በሰጠኝ? ምላሳቸው ስለ ሐሰት ቀስት ገተሩ፣ በምድር ላይ ከንቱ ነገርን ተናገሩ። ከክፋት ወደ ክፋት ይሄዳሉ፣ እኔንም አላወቁም አለው እግዚአብሔር። ኤርምያስ አለቀስኩኝ፣ እምባዬ መጣ። ተወግተው ስለሞቱ፣ በጦርነት ስለሞቱ፣ በመከራ ስለሞቱ፣ በረሃብ ስለሞቱ ሰዎች አለቀስኩ አለ ኤርምያስ። እንደውም ዓይኔ ራሱ የእንባ ጎርፍ በሆነልኝ ብሎ ተናገረ። እግዚአብሔር ግን ምን አለው? አያስተውሉም ሕዝቡ አለው። አያስተውሉም፣ ወደ እኔ አይመለሱም፣ እኔን አይፈልጉኝም አለ። ወዳጆቼ ሆይ የምድራችን ችግር ምንድን ነው ብለን እንጠይቅ እስኪ። ለምንድን ነው ምድራችን በዚህ አይነት መከራ ውስጥ የምታልፈው? በማያባራ ጦርነት፣ በማያባራ ችግር፣ በማያባራ ድርቅ፣ በማያባራ ክፋት፣ ንትርቅ ለብዙ ዘመን የቆየ ዕዳ ተሸክመን የምንኖረው ለምንድን ነው? የዘረኝነት ዕዳ፣ የጥላቻ ዕዳ፣ የክፋት ዕዳ፣ የአመፅ ዕዳ ተሸክመን ለምንድን ነው የምንኖረው? ምድራችን ክረምት አለ፣ በጋ አለ፣ ጸደይ አለ፣ የመከር ጊዜ አለ፣ የአየር ንብረቱ ተስማሚ ነው። ግን ለምንድን ነው ረፍት ያጣን? ለምንድን ነው ሰላም የሌለን? ለምንድን ነው ማንስማማው? ለምንድን ነው ሰው በበረከት መኖር የማይችለው? ለምንድን ነው የሚበላው ችግር የሆነበት ብለን እናስብ። ለምንድን ነው ለወጣቱ ተስፋ ያጣው ብለን እናስብ። እኔ የሚመስለኝ እግዚአብሔርን አለመስማት ነው። እኔ የሚመስለኝ የጣዖት አምልኮዎችን ሁሉ ሰባብረን ጥለን እንደ አገር ወደ እግዚአብሔር ፊታችንን ማዞር አለመቻላችን።
እኔ የሚመስለን በእግዚአብሔር ላይ ማመንዘራችንን አቁመን ወደ እግዚአብሔር አለመመለሳችን፣ እኔ የሚመስለን በእውነትና በጽድቅ ወደ እግዚአብሔር ፊታችንን አለማዞራችን፣ እኔ የሚመስለን ካስመሳይነት አምልኮ፣ ከማስመሰል አምልኮ፣ ከማስመሰል ሃይማኖተኝነት፣ ከማስመሰል የሃይማኖተኝነት እንቅስቃሴ ወጥተን ቅዱስ የሆነውን እግዚአብሔርን አለመከተላችን፣ ከኔ በቀር ሌላ አምላክ አታምልክ ያለውን እግዚአብሔርን አለመከተላችን ነው እኔ የሚመስል። መከራው ይሄ ነው የሚመስል።